ወይዘሮ ማርታ ያሰበችውን የዛተችውን ነገር አደረገች። የዳጣንና የሰላምን የዲኤንኤ ምርመራ አድርጋ አምጥታም ነበር። ይህ ሁኔታ አቶ ደረጀን እጅግ አስደንግጦም ነበር። አርጁን ጓደኛውን ፍለጋ አሁንም እየተመላለሰ ነው። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። በዳጣ ድራማ ዛሬ መጥቻለሁ። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ከባለፈው ክፍል ቀጥሎ እንደተመለከት ነው ወይዘሮ ማርታ የጠረጠረችውን ያሰበችውን እና የዛተችበትን ጉዳይ አድርጋም ነበር። ይህም የዳጣና የወይዘሮ ሰላምን እናትና ልጅ የመሆናቸውን ጉዳይ ለማረጋገጥ ከሁለቱም የጥፍር ናሙና በወሰደች መሰረት ያንን አስመርምራ ምርመራው ውጤቱን ወደ ቤት ይዛ መታ ነበር። ከአቶ ደረጀ ጋር ውሰደኝ እንዳለችውም ያው እሱ ወስዷት ተመልሰው መተው ነበር። እናም ቤት ገብተው ያንን ወረቀት ከፍተህ እንየው ስትልም ነበር። አቶ ደረጀ እሱ ሊከፍት አልፈለገም። ይልቁንስ አንቺ ክፈቺ እያለ ያው በታላቅ ፍርሃት ውስጥም ሆኖም ነበር። ወይዘሮ ማርታም እንግዲያውስ እሺ ብላ እየከፈተች ነበር ድራማው ተጠናቆ የነበረው። ከድራማው እንደተረዳ ነው ያው አቶ ደረጀ የመሰለው ከሱና ከዳጣ የተወሰደ የዲኤንኤ ናሙና እና ውጤቱን እንዳመጣች ነው። ነገር ግን ያው እሷ ያንን አላደረገችም። ጭራሹኑ በዛ ላይ ጥርጣሬ የላትም ዳጣ አቶ ደረጀ አባቷ ይሆናል የሚል ጥርጣሬ አበጌል ናት እንጂ ወይዘሮ ማርታ ይህንን እንኳን አልጠረጠረችም ነበር። ይልቁንስ ዳጣና ወይዘሮ ሰላም እናትና ልጅ የመሆናቸውን ጉዳይ ነው ጠርጥራም የነበረው። እናም ደግሞ ያንንም ነው ምርመራ ለማድረግ ይዛም የሄደችው ናሙናው ማለት ነው። እናም ወይዘሮ ማርታ አቶ ደረጀን ስትጠይቀው ከሷ ውጭ ሌላ ሴት ተመኝቶ ያውቃል ወይ የሚለውን ስትጠይቀው ስትገመግመው ነበር። እሱ ግን ጥያቄን በጥያቄ እየመለሰ ማለትም አንቺ ይህንን አስበሽ ታውቂያለሽ ወይ እያለ ሲላት ነበር። እሷም በጭራሽ ብላ ስትል እኔም በጭራሽ አስቤም አልሜም አላውቅም እያለ ነው እንግዲህ። ነገር ግን ከማሰብም አልፎ ተግብሮ የተፈጠረ ነገር አለ። አቶ ደረጀ እስከዚህ ደቂቃ ድረስ እንግዲህ ከሱ አንደበት ወይ ተሳስቻለሁ ወይ እንዲህ አርጊያለሁ እንዲህ ሆኗል እንዲህ ተፈጥሯል የሚለውን ነገር አልተናገርም። ምክንያቱም የምርመራው ውጤቱ ከታየ በኋላ ምናልባት እሱ እንዳስበው የእሱና የዳጣ የዲኤንኤ ናሙና ምርመራ ውጤት ከሆነ ምንም የሚክደው ነገር የለም። ለዳጣም ቃል እንደገባላት እኔ የፈለኩትን ልሁን እንጂ የአንቺን አባትነት ምንም የማልጸጸትበት ጉዳይ ነው። አንቺ ምንም አልተሳሳትሽም፣ የተሳሳትኩትም እኔ ነኝ። ይህንን ጉዳይ ሁሉ የሚመለከተው እኔን ነው፣ አንቺን በጭራሽ አይመለከትም። እኔ የፈለኩትን ሆኜ ውርደትን ቢሆን ተዋርጄ እናንተ እንድትከብሩልኝ ለልጆቼ የሚከፈለው መስዋዕት ሁሉ እከፍላለሁ ሲል እስከዚህ ድረስ እንግዲህ ዳጣ በጣም አዝና ነበር። እሷን ይልቁን እያጽናናት ምንም እንዳልተፈጠረ እያስመሰለ ይህንንም እሷም ተረድታ የአባቷ እንደዚህ መሆን እንደዚህ በሀሳብ መጨነቁን አብዝቶ በጣም መጠበቡን እጅግ አሳስቧት ከዚህ ሁሉ እኔ ወደ ነበርኩበት ብመለስ ይሻላል እስክትል ድረስ ነው እንግዲህ ለአባቷ እጅግ የሳሳችው። ይህንንም ያስተዋለው አባቷም በጣም ተገርሞ ምንም ከማይጠበቅ ቦታ ላይ ጥሩ ነገር ለካ ይገኛል፣ መልካም ነገር ለካ ካልጠበቅነው ቦታ ይገኛል እስኪል ድረስ በጣም ነው የተገረመው። በሷ ተፈጥሮ በሷ ባህሪ ባላት ዲስፕሊን ስለሆነች ማለት ነው። እና በተቃራኒው ግን እሱ ኮትኩቶ ያሳደጋት በምክርም በግሳጼም በጥሩ አስተዳደግ እንግዲህ ያደገችው ልጁ የበኩር ልጁ አቤጌል ግን በተቃራኒው መረን የሆነ ባህሪ ነው እንግዲህ ያላት። ምክርንም የማሰማ ለአባቷ ጭራሹኑ የማታስብ እንደገና እናትና አባት ቢጣሉ ባይጣሉ የትዳር ቢፈርስ ባይፈርስ ስለሚለው ጉዳይ ምንም የማይገዳት አይነት በመሆኗ በእሷና በዳጣ መሀል ያለውን ልዩነት ኮምፔር እያደረገ በጣምም እየተገረመም ነበር። እንግዲህ አቤጌል ምክር ካለመስማቷ ካለመረጋጋቷ የሰራችው ስህተት
እንግዲህ ከዛም የመነጨ ነው። ምክር ብትሰማ ብትረጋጋ ኖሮ ይህን ሁሉ ወንጀል ባልፈጸመች ነበር። ምናልባት ታግሳም እሷ ላይ የደረሰ ነገር ኖሮም ደርሶ ይህ ጉዳይ ያልፍ ነበር። ማለትም ሰው በእጇ እስኪሞት ድረስ አይሆንም ነበር። እንግዲህ አባቷን ማሳዘኗም ነው በዚህ ልክ እንድትፈተንም ያደረገው። እሷ ግን አላስተዋለችም። አሁንም ምንም አላስተዋለችም። ቅንጣት ያህል የመጸጸት ወይ እንዲህ ባላረኩ ኖሮ ትላለች። ለጊዜው መልሳ ትረሳና አሁንም ወደ ድሮ ወደ ቀድሞ ባህሪዋ እየተመለሰች ምንም ያልተማረ ሰው ነው እንግዲህ የሆነችው። በተለይ ደግሞ ዳጣንና ናታንን ባየቻቸው ቁጥር እጅግ ያንገበግባታል። ቅናቷ እጅግ እየጨመረ እንግዲህ በነገር እየጠበጠበቻቸው ነው። በተለይ ዳጣንማ ጭራሹኑ አታከብራትምም። አይደለም ማክበር፣ የምትሰጣት ምላሽ የምትናገራት ንግግር ይሰማታል እንኳን ብላም አታስብም እስካሁን ድረስ። እንዲሁም ደግሞ ናታንንም ያው ባገኘችው ቁጥር የደረሰባት ያደረገችው ነገር እንዳለ ሆኖ እንኳን ቢያንስ ትንሽ መረጋጋትን ስላላየባት እሱ ራሱ ታዝቧትም ነበር። ዳጣ እንግዲህ ያው ሀሳቧን ጭንቀቷን ሁሉ የምታማክረው ለሱም ለናታን በመሆኑ እሱም እያጽናናት ነበር። በምንም ቃል እንደሚያጽናናት ሁሉ ግራም ገብቶት ነበር። በእርግጥም ይህ በጣም ከባድ ነገር ስለሆነ ይህ ጉዳይ ይህ ሚስጥር ቤተሰብን እንግዲህ እንዲፈርስ የሚያደርግ ጉዳይ ስለሆነ ጭንቀቱ የበዛባት ዳጣ እንግዲህ ቤተክርስቲያን ድረስ ሄዳ ለፈጣሪዋ እየጸለየች ሀሳቧንም እየነገረችው እንዲያቀልላት እንዲሁም ደግሞ አባቷንም ጭምር ስለ አባቷም እየቃተተች ነበር። እናም ከዚህ ሁሉ እንግዲህ ከተፈጠርኩ ጊዜ ጀምሮ መከራ በዙሪያዬ አለ፣ ብዙ ችግር አሳልፍ ያለው አሁን ላይ ደግሞ ቤተሰቦቼን አገኘው ብዬ ደስታዬንም አጣጥሜ ሳልጨርስ እንደገና ደግሞ ሌላ ችግር፣ ለችግር ነው ወይ የተፈጠርኩት እስክትል ድረስ በጣም እያነባችም ነበር። የተማጸነችው አምላክ እንግዲህ ልመናዋንም ሰምቶ እንዲሁም የአቶ ደረጀንም ጭንቀቱን ሁሉ አይቶ ሚስጥሩ እንኳን ቢወጣም ነገሮቹ እንዲቀሉለት እኛም እንደ ኦዲየንስ እንመኛለን። ጸሐፊው እንዴት አድርጎ እንግዲህ የዚህም ድራማ ፍጻሜ እንደጻፈው ያው ከግምት ውጭ እርግጠኛ ባንሆንም እንግዲህ አቶ ደረጀ በሰራው ስህተት በህይወቱ እስካሁን ባለው ቆይታ ራሱ ተቀጥቷል፣ ተጸጽቷልም። በቃ አንድ የሆነ ነገር ሆኖበት ነው እንጂ ምንም የሚሆነው ነገር ሁሉ እስኪያጣ ድረስ ነው። እንግዲህ ለትዳሩ ካለው ክብር የተነሳ የመጀመሪያ ስህተትን ነው እሱ የሚያውቀው፣ እሱም በስካር መንፈስ ሆኖ የሆነውን። በቀጣይ ግን ሁለተኛውን ስህተት ራሷ ወይዘሮ ሰላም አስባ ያደረገችው ነው። እሱ ምንም የሚያውቀው ነገር የለም። አሁንም ቢሆን አላረጋገጠም። ያው እሷ እንደዛ ስላለች ነው እንጂ ሆኖም ያው ለሱም በዲኤንኤ አስመርምሬ የሚሆነውን ነገር አደርጋለሁ እያለ ነው። በሱ በኩል የዚህን ጉዳይ የቤቱን የትዳሩን ጉዳይ ያለውን የሚስጥሩን ነገር ለመፍታት አስቧል። ነገር ግን እሱ ባላሰበው መንገድ ነገሮች ሾልከው ያመለጡ፣ ከቁጥጥሩ ውጪ የሆነ ነው ሁሉ ነገር። እናም ግን አሁን ላይ ትንሽም ለሱ ጋፕ የሚሰጠው ቢያንስ ትንሽ እፎይ የሚልበት ጉዳይ ቢኖር ይህ ምርመራ የእሱና የዳጣ አለመሆኑ ነው። ይህ ምርመራ ውጤት የሚያሳየው የዳጣንና የወይዘሮ ሰላምን ነው። ይህም ስለሆነ እንግዲህ ይህ እውነት ነው ብሎ ሊቀበልም ይችላል። ለምን ዋሸኸኝ ስትልም ስትጠይቀው በተለያየ አሳማኝ ቃል ይህንን እንግዲህ የተፈጠረውን ነገር ለማቀዝቀዝ ሊሞክር ሊጥር ይችላል። እሷም ልታምነውም ልትቀበለውም ትችላለች። ዋናው ጉዳይ ግን የሰላምና የዳጣ እናትና ልጅ መሆን ሳይሆን እንግዲህ አቶ ደረጀ አባትነት ሚስጥር የወጣ ቀን ነው። እንግዲህ አቶ ደረጀ የዳጣ አባት መሆኑ እንዲሁም ደግሞ ዳጣ የሰላም ልጅ ሲሆን እንደገና የተወለደውም ልጅ ከዚሁ ሰው መሆኑ ይህ ሚስጥር እንግዲህ የተደራረበ ሚስጥር ነው። በጣም ታላቅ ሚስጥር ነው። እንግዲህ ለዚህ ወይዘሮ ማርታ እንደዚህ ከሆነች አቶ ደረጀ ዋሸኝ ብላ በራሷ መንገድ ይህን ለማጣራት ከሄደች ለቀጣዩ ደግሞ እንዴት ታደርግ ይሆን? እንዲሁም ደግሞ ያ እውነት ሲወጣ ምን አይነትስ ሪያክሽን ታሳይ ይሆን? እንግዲህ ይህንን ድራማ የምንከታተል ሁሉ የዚህን መጨረሻ በጉጉት ነው እንግዲህ የምንጠብቀው። እናም ደግሞ በዚህም በዛም እያሉ ባያንዛዙትና ቢያንስ የሆነ ነገር ወጥቶ ከዛ በኋላ ያለውን ሂደት ቢያስተላልፉ መልካም ነው። ሌላው አርጁን መመላለሱን አልተወም። አሁንም ጓደኛዬን አግታችኋል የሚል ግምት ነው እሱ ያለው። ጓደኛው በህይወት አለመኖሩን ጭራሽ አልጠረጠረም።
እናም የሱስ መጨረሻ ምን ይሆን? እስከ መቼስ ነው የአቤጌልን ወንጀል ደብቀው የሚቆዩት? አርጁን እንግዲህ አሁን ፖሊስ አመጣለሁ እያለ ነው፣ በተደጋጋሚ የዛተ ነው። አምጥቶ ተጠያቂ ሊሆኑ ይችላሉ። ያ ሁሉ ከመሆኑ በፊት ራሳቸው ይህንን ነገር እንዲወጣ አቤጌል እጅ ሰጥታ ቅጣቷን እንድትቀበል ማድረግ አለባቸው ባይንን። እንደ ኦዲየንስ ምንም ልጃቸው ብትሆን እዚህ ጋር የሰራችው ወንጀል ነው። ወንጀልን እንግዲህ ወንጀል ነው ብለው ነው አሳልፈው መስጠት እንጂ ልጃቸው ስለሆነች መደበቅም እስካሁንም አልነበረባቸውም። እንግዲህ በቀጣይ ክፍል በዚህም ላይ በሌሎችም ጉዳዮች ላይ በስፋት የምናይ ነው የሚሆነው። በዚህ ቪዲዮ ያዘጋጀ ነው ይህን ይመስላል። እስካሁን አብራችሁን ስለቆያችሁ ከልብ አመሰገንኩ። በያለንበት ቸር እንቆይ። ሰላም ለሀገራችን ይሁን።